አያትሽ እርግማን ነው አባት ላይ ነው አዎ ነበረ ከዛ እኔም ቆጥራለሁ ወይኔ ይሄ ነገር ያያቴ ላይ ኖር ይሆን ያከስቴ ላይ ይሆን እየነዳ ማንቆርቱን ይዞ ሰው እኔ እኮ አልፈልግም እኔ እኮ ሐኪም አጠጣ ብሎኛል ሁለት አምጪ እስቲ ዶክተሩ ራሱ አታጭስ ማጨስ ሳምባኒ ቦጫጭቃል ብሎ ፎቶ ካሳየ በኋላ እሱ ጓሮ ወጥቶ ሳብሳብሳ ነግራቸዋለሁ። አንድ ክርስቲያን ዛሬ ሰይጣን ኃጢአት ሊያሰራ አይችልም። አንድ ክርስቲያን ዛሬ ኃጢአትን የሚሰራው በገዛ በቃ እነዚህ ነው አምኖበት እና ጌታ ኢየሱስ በዓለም ላይ ያለ 33 ዓመት እዚህ ምድር ሲኖር የመጀመሪያው ያደረገው ነገር የዲያብሎስን ስራ ማፍረስ ነው። ምንድነው የዲያብሎስ ስራ? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ምንድነው የዲያብሎስ ስራ ማለት? የዲያብሎስ ስራው እንትኑ የዕለት እንጀራው ምንድነው? የዲያብሎስ ስራ ሲባል ጥንቆላ መተት ምናምን አለ፣ እሱ የጠንቋዎች ነው። የዲያብሎስ የዕለት ስራው ኑሮ ማለት መተዳደሪያው ምንድነው? አቤት ያለማቋረጥ በጥንቆላም በለው በመተትም በለው በማገዳደልም ይሁን በመግደልም በለው በማናቸውም በየትኛው መንገድ ግለጠው ያለማቋረጥ አመጻን ወይንም ኃጢአትን ማድረግ ነው። ያለ ንስሐ ያለ ጸጸት ያለ መመለስ በየሰዓቱ ደቂቃው ምን ያለማቋረጥ ምን መስራት አመጻ ኃጢአት። ይሄ የማን ስራ ይባላል? የዲያብሎስ። ኢየሱስ እዚህ ምድር ላይ እንደመጣበት ነገር ምንድነው? ይህ የዲያብሎስ የውድቀት ተፈጥሮ፣ ይህ የዲያብሎስ የዕለት ስራ በማን ላይ ሁሉ ነበረ? በሰዎች ላይ ነበር። ሰዎች ምን ሆነው እየኖሩ ነበረ? በአየር ላይ ባለው አለቃ ፈቃድ ነው የሚመሩትና በኃጢአት ባሪያ ሆነው ምንም ማምለጥ በማይችሉበት ሁኔታ አንድም ቀን እንኳን በጽድቅ ለመኖር በራሳቸው በማይችሉበት ሁኔታ ሰዎች ሁሉ የኃጢአት ባሪያዎች ነበሩ። የኃጢአት ባሪያ ምን ማለት? ባሪያ ማለት ፈቃዱ ሁሉ በሌላ ፈቃድ ስር ያለ የራሱን እንኳን ፈቃድ ላድርግ ቢል የማይችል በሌላው ፈቃድ ስር የሚኖር። መጽሐፉ ምን ይላል? እናንተ አስቀድሞ በአየር ላይ ባለው አለቃ ፈቃድ ማን ነው ከዚህ ታዲያ ነፃ ያወጣን? ነግራቸዋለሁ። አንድ ክርስቲያን ዛሬ ሰይጣን ኃጢአት ሊያሰራ አይችልም። አንድ ክርስቲያን ዛሬ ኃጢአትን የሚሰራው በገዛ ፈቃድ ፈልጎ አምኖበት በዓለም ላይ ያሉ ሰዎችን ግን መጽሐፉ ነው የሚለው። እኔ እዚህ መጽሐፍ አስተማሪ ነኝ። ክርስቲያኖች ይስታሉ፣ ግጥም አድርጎ ይስታሉ፣ ይደክማሉ፣ አዎ ይፈተናሉ፣ አዎ ይስታሉ። ምንም ያው ተጽፏል፣ መቼስ የተጻፈ ነው አንክድም። ግን አንድ ክርስቲያን ሔዋን አታላኝ ነው አሳስታኝ ነው እኮ የበላሁት ሌላውን አይችልም። አንድ ክርስቲያን በቀለ እኮ ሸውደውኝ ነው እኔ እኮ ጓደኞቼ ናቸው ጋር ትንሽ ፉት እንበል ብለውኝ ብሎ ማሳበብ አይችልም። ለምን? ማንኛውም ክርስቲያን በሰዎችም ግፊት በምንም ማሳበብ እንዳይችል ተደርጓል። እንዴት? ያንን ነገር ኖ የማለት አቅም ተሰጥቶታል። መጽሐፌ ነው የሚለው። መጽሐፉ ምን ይላል? ቀድሞ በአየር ላይ ባለው አለቃ ፈቃድ ትኖሩ ነበር። ምን ማለት ነው? መልካም ልሆን ብትሉ አትችሉም። አልሰራምም ብትሉ አትችሉም። እየነዳ ወስዶ ጠጅ ቤት፣ እየነዳ ወስዶ ዳንኪራ ቤት፣ እምቢ ብትልም እያፋሸገ ዘዴ ብትጠቀምም ማጨስ ግዴታ ነው። መስከር ግዴታ ነው። ሲጋራ የ109 ዘዴዎች ምናምን ብለ አንበ መጀመሪያ 10 ምታጨስ ከሆነ ዛሬ 9 ግዛ። 9 እንዴ 8 ግዛ። ዲሴንቲሳይዜሽን ነው ምናምን በቃ ዘዴዎች አሉ፣ ታክቲኮች። ከዛ አትችልም፣ ውሸት ነው። በሚቀጥለው ዙር የቀነስካቸውን ሁሉ ጨምረህ ነው አብረ ምታጨሰው። ትልልቅ ሰው ተመክሮ ተዘክሮ እዛው መጠጥ ላይ ነው፣ ጠጅ ላይ ነው ምናምን። እናንተ ክርስቲያኖች ምንም ወጣት ብትሆኑም በኃጢአት መፍገምገም ወጣና ገባ እያላችሁ በአይን ፈተና በስጋ ፈተና በምናምን ብትፈተኑም ይሄን ያህል ግን ባሪያ አይደላችሁ። ይሄን ያህል ግን እንዲህ አንቆ ወስዶ ጠጣ እያለ አተላ አይገትም። እግዚአብሔር ይመስገን። ለምን ኖ ማለት የቻልከው እንዴት ነው? አቤት እንዴት ቻልክ? ያንተ ጥርስ ጫት አያደቅምን? እንደውም የኛ እንደውም በደንብ አያደቅምን? ያልተበላ ጥርስ፣ ኃጢአት ያልገዘገዘው ጥርስ ብረት ያደቃለኛ። እና ታዲያ ምንድነው ኖ እንዴት ቻል? እንዴት ነው እግራችንን አጣጥፈን ልንቅም ያልቻል? እንዴት ነው በኃጢአተኞች ድንኳን ተገኝተን መጠጣቸውን ስንጋስ ስንሰክር አብረናቸው ስንሟዘዝ ያልተገኘ ነው? እንዴት ነው ደፋ ቀናም እያልንም እየወጣን እየገባንም በአይን ፈተና በጆሮ ፈተና በምን ፈተና እየተፈተንም እየተፍገመገምንም ግን ያው ኢየሱስ እያልን ያለ ነው በሰላም ያለ ነው? ለምንድን ነው
ወገኖቼ ኢየሱስ ያን ሰውን እንዲህ ማንቁርት ይዞ እየወሰደ የሚያጋጨውን ኃይል ሰብሮታል። የዛሬው ብቻ መጽሐፉ ነው የሚለው። ምን ይላል ጥቅሱ? የሚለው የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። እንዴት? ዲያብሎስ ከመጀመሪያው ጀምሮ ያለ ማቋረጥ ኃጢአትን በመስራት ጸንቶ ይኖራልና የእግዚአብሔር ልጅ ይህንን ስራ ሊያፈርስ ተገለጠ። ምን? ኃጢአትን በጽናት ባለማቋረጥ የኑሮ ዘዴ የህይወት ስርዓት አድርጎ ሆቢ አድርጎ በጀት መድቦ ዘመንን ሰጥቶ የመኖርን ነገር ሊያፈርሰው የእግዚአብሔር ልጅ ተገለጠ። እየነዳ ማንቆርቱን ይዞ ሰው እኔ እኮ አልፈልግም፣ እኔ እኮ ሐኪም አጠጣ ብሎኛል፣ ሁለት አምጪ እስቲ። ዶክተሩ ራሱ አታጭስ ማጨስ ሳምባኒ ቦጫጭቃል ብሎ ፎቶ ካሳየ በኋላ እሱ ጓሮ ወጥቶ ሳብ አይችሉም። በሚመክሩህ ነገር አይችሉም። በሚሰጡ ምክር ውስጥ ራሳቸው አይችሉም። የኃጢአት ባርነት ማለት ያ ነው። አደጋ እንደሆነ እያወቀ እድሜው እያጠረ እንደሆነ እያወቀ እንደዚህ አይነት ሰዎች በአካባቢያቸው ገጥሟቸው አያውቁም? እየጎዳው እንዳለ እያወቀ እየከረከሰ እያወቀ እየወደቀ እንዳለ እያወቀ ጤናው ያበቃለት እንዳለ እያወቀ ግን ያንኑ ሱስ የሚቀጥል ሰው አይታችኋል? የለም። እና እንዴት ነው እናንተ እዛ ደረጃ ሳትደርሱ በደህናው ነው ያላችሁት? አልታወቃችሁ የሆነ ስላስተዋላችሁ የሆነ ጎበዝ ኖ እሱን ባርነት አያምጣው በጌታ ነን እንጂ እዛ ውስጥ የገባን ሰው ካላየ በስተቀር አታውቅም። ለምን? አንደኛ ውስጡ ስትሆን አይታወቅም። እንደዛም የሆነው ሰውዬ እኮ አይታወቀውም። አንተን ራቅ ብለህ ስታይ ምን አይነት ምስኪን ሰው ነው፣ አሁን ይሄ ኑሮ ነው፣ እንዴት አድርጎ ነው ያሰረው እንደው ትላለህ። እንዴት አድርጎ ነው እንደው ቅፍልድ አድርጎ እኮ ነው ያሰረው፣ እንዴት አሞ እንደዚህ ሆኖ አሁንም ተበድሮ ይጠጣል ትላለህ። እንደዚህ ሆና እንደዚህ ተጎሳቁላ አሁንም ጠንቋይ ቤት ትሄዳለች ትላላችሁ። እና እንደሱ አይነት ሰዎችን ስታዩ አንድ ትምህርት ውሰዱ። ምን? የእግዚአብሔር ጸጋ ቢጎርለን ኖሮ እኛም እንደነሱ ነን። የእግዚአብሔር ልጅ ይህንን ኃይል ባይሰብረውና ነው ማለት ባንችል ሁሉም ሰው የኃጢአት ባሪያ ነበረ። ኢየሱስ በዋነኛነት የእግዚአብሔር ልጅ ያፈረሰው እዚህ ምድር ላይ በጽድቅ በመመላለስ ኃጢአት ምን እንደሆነች ባለማወቅ በነገር ሁሉ ሲፈተን ከኃጢአት በቀር ጸንቶ በመኖር በስጋ መልበስ በስጋ መሆን ኃጢአት ያልፈጸመው ነው ተገኘ። እናም መጽሐፉ ምን ይላል? ይህ የሱ የህይወት ስርዓት ኢየሱስ ሰው ሆኖ እንዲህ ሆኖ በምድር ላይ ግን የተመላለሰበት የህይወት አቅም ለእያንዳንዱ ክርስቲያን ተሰጥቶታል። ክርስቲያኑ አንድም ወይ አላወቀው ይሆናል፣ ሁለትም ያንን የሚያንቀሳቀስበት አክቲቬት የሚያደርግበት ፓስወርድ ጠፍቶበት ይሆናል። በተረፈ ማንኛውም ክርስቲያን ነው ማለት ይችላል። ስለዚህ በዚህ ዓለም ያሉ ሰዎችን በዲያብሎስ ግዛት ውስጥ ስለሆኑ እንደፈለገው ወስዶ የፈለገውን ሊያረጋቸው ይችላል። ክርስቲያኖች ግን ሰበብ አያስፈልገን እና አንድ ክርስቲያን በሰይጣን ማሰበብ አይችልም። እግዚአብሔር ጌታ ሰይጣን እኮ አታሉኝ ሲል እንዴ ኖ ማለት ትችል የለ እንዴት አድርጌ አይባልም። ለምን? የህይወቴን ስራ ሰጥቻለሁ። ሮሜ 8:2 ላይ በክርስቶስ ኢየሱስ የነበረው ኢየሱስ እዚህ ምድር ላይ ሲመላለስበት የነበረው የህይወት ምልልስ መንፈስ የህይወት ምልልስ አቅም በእኛ ውስጥ ነው። አሁን መጽሐፍ ነው የሚለው። ጴጥሮስ እንደዚህ ያለ እግዚአብሔርን ለመምሰል የሚያስችለው መንፈሳዊ አቅም ሁሉ በመለኮቱ ኃይል ሰጥቶናል። ሌላ ቦታ ደግሞ እንደዚህ ይላል፣ እኔ እኮ የሰይጣን ኃይል ነው፣ የሰይጣን ቀንበር ነው፣ ጫና ነው፣ የአያቴ ቅብር ጥሴ ምናምን እንዳትሉ ምን ይላል? ከጨለማ ስልጣን ስልጣን የሴቲቱ ዘር ከጨለማ ስልጣን ምን አረገን? ያድነናል። አዳነን ከቅድማያት ከዘር ማንዘር መንፈስ ተጽዕኖ እርግማን የቃል ንግርት ነፃ ሰው ነኝ። ምክንያቱም በሉ የሴቲቱ ዘር የመጣበት ምክንያት ከሰይጣን ስልጣን እኔን ነፃ ሊያወጣ ወጥቻለሁ በሉ። መጽሐፍ ምን ይላል? ከሰይጣን ስልጣን ያድነናል ሳይሆን አዳነን። የጨለማው ኃይል በሉ የወደቀው መልአክ በኢየሱስ ምክንያት በሴቲቱ ዘር ምክንያት እኔን መግዛት፣ ማስተዳደር፣ መሰልጠን፣ ማዘዝ አይችልም።
ምን ማለት ነው ታውቃላችሁ? እኔ በጌታ ነው በፍቅሩ ልጅ መንግስት ውስጥ ነው። ወይም በሌላ አነጋገር መጽሐፉ ከጨለማ ስልጣን አዳነን። አሁን ያለነው የት ነው? የብርሃን መንግስት ውስጥ ወደሚደነቅ ብርሃን ያው አይደለም ያፈልሰናል። አፈለሰን መጽሐፉ እንደዛ ነው የሚለው። ከጨለማ ወደሚደነቅ ብርሃን የጠራችሁ ይላል። ያ የአያት እንትን እንዴት መጣ? አብሮ መጣ እንዴ? ምክንያቱም ብርሃን ውስጥ ምን መኖር አይችልም? ጨለማ መኖር አይችልም። ምንድነው የጎደለ? ወይ አልነገሩህም፣ ወይ ሲነግሩህ አላመንክም። ማናቸውንም በክርስቶስ ያለቁ ነገሮች የምንቀበለው ደግሞ በማየት በመስማት በማሽተት አይደለም፣ በእምነት ነው። ችግሩ ምንድነው? እናያለን፣ ቸርች እንሄዳለን፣ እምነት በማየት ከዛ አንዱ የአያትሽ እርግማን ነው አባት ላይ ነው። አዎ ነበረ። ከዛ እኔም ቆጥራለሁ፣ ወይኔ ይሄ ነገር የአያቴ ላይ ኖር ይሆን የአክስቴ ላይ ይሆን በማየት ከነ ችግሬ በሉ ነፃ ሰው ነኝ። ምክንያቱም በሉ ችግሬ ምስክር አይደለም፣ ቃሉ ሊሻር አይችልም። ምድር ያልፋል፣ ሰማይ ያልፋል፣ የአምላኬ ቃል ግን ለዘላለም ጸንታ ትኖራለች። ስለዚህ በሉ ፈልሻለሁ። ጨለማ በእኔ የለም። የአያት ቅድመ አያት የዘር ማንዘር ብለው ነገር የለም። ብርሃን በጨለማ ላይ ስለሚበራ ጨለማ ብርሃንን አላሸነፈውም ተብሎ ተጽፏል። ኢየሱስ በሉ የሕይወት ብርሃን ነው፣ የምልልስ ብርሃን ነው። እርሱ እንዲህ ብሏልና እኔ የሕይወት ብርሃን ነኝ፣ በእኔ የሚያምን ቢኖር በጨለማ አይመላለስም፣ የሕይወት ብርሃን ይሆንለታል እንጂ። አሜን።